ጀዋር መሐመድ ከቢቢሲ ጋር ቃለመጠይቅ አድርጓል። በኦሮምኛ ቃለመጠይቅ ነው ያደረገው። የተለያዩ ሰዎች የተለያዩ ሚዲያዎች እንግዲህ እንዲህ ነው ያለው ብለው የተረጎሙትን ነው የሰማነው እኛ እና በራሳችንም መንገድ እነዚህ የተባሉ ነገሮች ስለመባላቸውም ለማረጋገጥ ሞክረን እንደዛ ነው ያለው። ከምርጫ ጋር የተያያዘው ጉዳይ ትንሽ ሊያነጋግረን እንደሚችል ይሰማኛል እና እሱን በሚመለከት በተወሰነ ደረጃ እናወራለን። ከምርጫ ጋር የተያያዘውን ነገር ከማውራታችን በፊት ግን አቶ ጀዋር መሐመድ ኢትዮጵያ ውስጥ ሰላም እንዲመጣ ከተፈለገ ከቲፒኤልኤፍም ሰዎች ጋር ማውራት፣ ከፋኖም ጋር ማውራት፣ ከኦላም ጋር ማውራት አማራጭ የሌለው ጉዳይ ነው ብዬ አምናለሁ። ያንንም አድርጌያለሁ ያደረኩኝም ነው ሲል ተሰምተናል እዛው ቃለ መጠይቅ ላይ። ኦፍኮርስ ሰላም እንዲመጣ እነዚህ አካላቶች የሚያነሷቸውን ጥያቄዎች ሊመልስ የሚችል የሆነ አይነት ፖለቲካዊ መፍትሄ መፈለግ አማራጭ የሌለው ጉዳይ ነው። እሱም ደግሞ ለመፈለግ ከነዚህ አካላት ጋር ተቀራርቦ ማውራት አስፈላጊ ይሆናል። ኦፍኮርስ ማለት እንደ እይታችን ነው። እነዚህ አካላቶች ከህዝብ ጋር የተያያዘ የፖለቲካ ጥያቄ ያላቸው ብለን የምናምን ከሆነ ማለት ነው። እኔ ከህዝብ ጋር የተያያዘ ጥያቄዎችን ያነሳሉ፣ ነገር ግን እነሱን ለመመለስ የሆነ አይነት የፖለቲካ መፍትሄ እንፍጠር ግን ቢባል እሺ ይላሉ የሚል ግምት የለኝም። እውነት ለመናገር ይህን ነገር በቃ በጣም ውስጤ የሚያምነው ጉዳይ ይሄ ነው። አሁን ላይ ያለው ኢትዮጵያ ውስጥ ያለው ፖለቲካ ኢቭን ገዢውን ፓርቲ ብልጽግና ጨምሮ ማለት ነው ሁሉም ህዝብን በግልጽ መነገጃ እያደረገ ያለ፣ ግን እያንዳንዱ አካል ለራሱ ስልጣን ወይም ለራሱ ህልውና ብቻ የሚንቀሳቀስ አይነት ስብስብ ነው እየሆነብኝ ያለው ሁሉም ገዢውን ፓርቲ ብልጽግናን ጨምሮ ማለት ነው። እንደዛ ነው። እሱም በህዝብ ስም ስልጣን ይዞ ግን የራሱ ጉዳይ ላይ ብቻ የሚያተኩር ስብስብ ነው። እሱንም እንታገላለን የሚሉ አካላቶች የህዝባቸውን ጥያቄ ያነሳሉ፣ ነገር ግን የራሳቸውን ህዝብ ደግሞ ሲበድሉ፣ መከራ ውስጥ ሲከቱ፣ ሲገሉ፣ ሲያግቱ፣ ሲያፍኑ፣ ገንዘብ ሲቀበሉ ደግሞ ታዩቸዋላችሁ። በእነሱ በግልጽ ሲነግዱ ቲፒኤልኤፍ በለው ኦላ በለው ፋኖ በለው ይህንን ሲያደርጉት ነው የምታዩት። እነዚህ አይነት ስብስቦችን ኑ እስቲ ቁጭ ብለን ተነጋግረን ችግራችንን እንፍታ ብትላቸው ይፈታሉ የሚል እምነት የለኝም። ድሮ ነበረኝ። ድሮ ሁሉን አቀፍ ውይይት፣ ድርድር የሚለውን የመፍትሄ አማራጭ በጣም አድቮኬት ማድረግ ሰው ነበር። በጣም በዛም ነው የምታወቀው ነው። አሁን ግን ሳይ እንደዛ አይነት ነገር የለም። የሚያዋጣ አይነት አማራጭ አይደለም። እንዲሁ ለይስሙላ ሊቀመጡ ይችላሉ፣ ግን አንዱ አንዱን ለመጥለፍ በቃ በጣም ከባድ የሆነ አለመተማመን አለ እና ደግሞ ስልጣኗ ደግሞ ዋነኛዋን ቦታ አይ ቲንክ ለሁሉም ቅርብ ሆና የምትታይ አይነት ነገር ሆነች። ያም ራሱ ችግር ነው መሰለኝ። ማንም ከመሬት ብድግ ብሎ ሀገር መሪ መሆን እንደሚችል እያሰበ ነው ያለው። ማንኛውም ሰው እሱ ከሆነ ያልሆነም እንደ የሚል አይነትም ነገርም ተፈጥሯል እና እሱም ይመስለኛል በቃ ድብልቅልቅ ያወጣው ሁሉን ነገር ድብልቅልቁ ያወጣው ለተወሰኑ ሰዎች መጥቶ ያለበት ቦታ ነው። ባይዘው ስልጣን ማለት የሀገር መሪነት ማለት የሆነ መስፈርቶች ኖረውት የተወሰኑ ሰዎች ብቻ የሚወዳደሩበት አይነት ነገር ነው መሆን ያለበት። አሁን ማንም ነው የሚወዳደርበት 4 ኪሎ። ማንም ከመሬት ብድግ ብሎ 4 ኪሎ ነው መዳረሻ ይላል። ይሄ በቃ ችግሩን በጣም ያወሳሰበው አንዱ ጉዳይ ይሄ ይመስለኛል። በጣም ችግሩን ያወሳሰበው አሁን ይህን ምን ብለህ ነው የምትፈታው? ማንም ብድግ ብሎ 4 ኪሎን ማግኘት እንደሚችል የሚያስብ ከሆነ ይህን እኮ በጣም መፍታት አስቸጋሪ ነው።
ማንኛውም ሰው ብድግ ይላል። ከዛም በኋላ ራሱን ከሆነ ህዝብ ጋር አሶሺየት ያደርጋል። የህዝቡን ጥያቄ ይዞ ግን ዋናው ግቡ 4 ኪሎ መግባት ነው። የህዝብን ጥያቄ መመለስ ችግሩን አይቀርፈውም ማለት ነው። ችግሩን አይቀርፈውም። ቦታው አንድ ነው፣ ግን እዛ ላይ የሚወዳደረው በጣም በዝቷል። በጣም በዝቷል። መስፈርትም የለውም፣ ክራይቴሪያም የለውም። ሁሉም ሰው ብድግ ብሎ ብቻ 4 ኪሎ ባይ ሆኗል። እና ማነጋገሩ አይ ቲንክ ጀዋር እንግዲህ ይሂድበት፣ ለሰላም ነው ብሎ እስካመነበት ጊዜ ድረስ ይሂድበት፣ ይሞክር፣ ይንቀሳቀስ። ከተሳካለት ሰየው ነው። ግን የሚሳካለት ጉዳይ አይመስለኝም። ጀዋር አነጋገራቸው መፍትሄ የምታመጣበት ጉዳይ አይደለም። ባይሆን ግን ይህን ጉዳይ ግን ያነሳሁትኝ ከምን ጋር ስለተቃጨብኝ መሰላችሁ? ጀዋር እነዚህን አካላቶች እያነጋገርኩኝ ነው፣ ምን ለማለት መፍትሄ ለማምጣት ሰላም ለማምጣት እያነጋገርኩኝ ነው በሚልበት በዚህ ሰዓት አባል ነኝ የሚለው ኦፌኮ የሚባለው የሱ ድርጅት ተከፍሎ የተወሰኑ ሰዎች ወጥተው ሌላ ፓርቲ ሊያቋቁሙ ነው። እና ትንሽ የገረመኝ እሱ ነው። የሱ ፓርቲ እሱ አባል የሆነበት ፓርቲ በፊት ደግሞ ምክትል ሊቀመንበር ጭምር የነበረበት ፓርቲ አሁንም አባል ነኝ ብሏል። በዚሁ ቃለ መጠይቁ የሆኑ አመራሮች ወጥተው አዲስ ፓርቲ ሊያቋቁሙ ነው። መከፋፈል ተፈጥሮ ማለት ነው። ጀዋር እዛ ጋር ቲፒኤልኤፍን፣ ፋኖን፣ ኦላን በቃ ካላስተባበርኩ ባይ ነው ይሆን ያለው። እሱ ግን አባል የሆነበት ድርጅት ተከፋፍሏል። እና ይሄ ትንሽ ስላሳቀኝ ነው እንደው ላነሳው የፈለኩት። ትንሽ ስላሳቀኝ ነው። እና አንዳንድ ነገሮች መጡብኝ። ማለት ይሄ እሱ አባል የሆነበትን አንድ ማድረጉ ነው መጀመሪያ የሚቀድመው አይደለም። ኦፌኮን አንድ አድርጎ አሁን እሱ ህጋዊ ፓርቲ ውስጥ በሰላማዊ ሁኔታ የመንቀሳቀስ ግዴታ ያለበት ፓርቲ ውስጥ አባል የሆነው እዛ ውስጥ እንቅስቃሴ አድርጌ ለውጥ አመጣለሁኝ ነው። ወይ ደግሞ መውጣት እኮ ነው፣ ምንም ችግር እኮ የለውም። ወይ መውጣት ነው፣ ፓርቲውንም ለምን ያሳጣል? እና እዛ ደግሞ ያለ አካል ደግሞ የሄደ ከታጣቂዎች ጋር የሚነጋገርበት ምንም አይነት ምክንያት የለም፣ የሚፈቅድለትም ህግ የለም። ይሄ እኔ ሰላም ለማምጣት ከታጣቂዎች ጋር መነጋገር አለብኝ ካለ ወይ ኦፌኮን መተው ነው የሚጠቅመውም፣ እሱ ነው ለሱ መተው ነው። ካልሆነ ከፋፋይ ነው የሚሆነው። እንዴት ይፈቀድለታል የሚሉ አካላቶች ሊነሱ ይችላሉ። ድርጅታችንን ፓርቲያችንንም እኮ አደጋ ውስጥ እየጣለው ነው የሚል ነገር ሊነሳ ይችላል። አባል ነኝ የዛ ድርጅት እያለ ግን ከታጣቂዎች ጋር እየተነጋገርኩኝ ነው የሚለው ነገር ሄዶ ድርጅቱ ላይ ችግር ይዞ ሊመጣ ይችላል። አይ አባል ነኝ ደግሞ ካለ አባል የሆነበትን ድርጅት ማጠናከር የተሻለ ነው። አባል ያልሆነበትን ለማጠናከር ግብዝነት ነው። በቃ እንዲህ ነው የኢትዮጵያ ፖለቲከኛ። የራሱን ነገር አያዩም። እሱ አባል የሆነበት ድርጅት ፈርሷል፣ ተከፋፍሏል። ግን ጀዋር ሌሎቹን አንድ ካላደረኩኝ መጀመሪያ የራስህን አድርግ። ምናልባት በሰላማዊው በህጋዊው መንገድ በዛ እንቅስቃሴ ተስፋ ቆርጠህ ከሆነ ለውጥ ከማምጣት አኳያ የትም አይደርስም ብለህ ከሆነ ከፓርቲው መውጣት። እኔ አሁን እያደረገ ያለውን እንቅስቃሴ ይቀጥል እኮ ብያለሁ። እንደው ያዋጣል ብሎ እሱ ያመነበት ነገር ካለ ይበርታ። እንደው እነዚህን አካላቶች ታጣቂዎቹን አነጋግሬ የሆነ ለውጥ አመጣለሁኝ በሚለው ጉዳይ ላይ የሆነ ውስጡ የሚነግረው ነገር ካለ፣ በጣም ያመነበት ነገር ካለ በርታበት። ዞሮ ዞሮ ዋናው ለሰላም ከሆነ ችግር የለውም፣ በርታ ነው የምለው። ግን ኦፌኮ ውስጥ ሆነ ግን ይሄን ማድረግ ልክ አይደለም። እዛ ውስጥም ላሉ ሰዎች ማሰብ ያስፈልጋል። አንድ ለነሱም አደጋ ነው እየሆንክ ያለው፣ አንድ ሁለት ለራስህም መሳቂያ ነው እየሆንክ ያለው። ምክንያቱም ኦፌኮ እየተከፋፈለ የራስህን ነገር ሳታስተካክል እዛ ጋር ሄደ ሌሎቹን ደግሞ ካላስተካከሉ ትንሽ ያስቃል። እውነቴን ነው የምለው፣ ትንሽ ፈኒ ነው።
ከኦፌኮ ቢወጣ አይ ቲንክ ለራሱም ጥሩ። ኦፌኮ ተከፋፈለም ምንም አለም አይመለከተውም። ኦልሬዲ ጀዋር አሁን አንድ ግለሰብ ነው፣ ፖለቲካ ውስጥ እንዳለ ሰው፣ ተጽዕኖ ፈጣሪ እንደሆነ ሰው ግለሰብ ነው። ሰው ግለሰባዊ እንቅስቃሴ ያደርጋል። አሁን ግን ፓርቲው ውስጥ የሚንቀሳቀስ ስለሆነ የእሱ ፓርቲ እንዲሆነ በተባለ ቁጥር የራስን ፓርቲ ወደ አንድ ሳታመጣ እዛ ጋር የምትንቀሳቀሰው ምንድን ነው የሚል አይነት ነገር ያስነሳበታል። አንድ ሁለት እዛ ጋር የሚያደርገው ከታጣቂዎች ጋር የሚያደርገው እንቅስቃሴ ለምሳሌ ኦላ በህግ አሸባሪ የተባለ ድርጅት ነው። በህግ አሸባሪ የተባለ ነው። ፋኖ እንደዛ አልተባለ፣ ቲፒኤልኤፍ ተብሎ ተነስቶለታል። ኦላ ግን ስቲል አሸባሪ ነው። ከነዚህ አመራሮች ጋር መገናኘት ትንሽ ችግር አለው እና ደግሞ አደባባይ ላይ ደግሞ የኦፌኮ አባል ነኝ ደግሞ ስትል ፓርቲውንም ሌላ አይነት ትኩረት ውስጥ እንዲገባ ነው የምታደርገው እና ከኦፌኮ መውጣቱ ጥሩ ነው። እንዳለህም አይቆጠርም። ስለዚህ ወጥተህም የራስን እንቅስቃሴ ብታደርግ ለራስህም ጥሩ ነው፣ ለድርጅቱም ጥሩ ነው ለማለት ነው። ወደ ስለ ምርጫ ካነሳቸው ጉዳዮች ውስጥ እዛ ውስጥ ከመግባታችን በፊት እንደው ልበል ብዬ ነው። ስለ ምርጫው ጀዋር መሐመድ ያነሳው ነገር አለ። ብዙ ጊዜ እኔ የማልወደውን ነገር ነው ያነሳው። አልወደውም። ይህን ነገር እንደገና ስሰማ ማለፍም አልችልም። ለምን እንደሆነ አላውቅም። ምን ይላል መሰላችሁ ጀዋር? የፖለቲካው ምህዳር ይላል በወያኔ ዘመን እንደነበረው ክፍት ቢሆን ብልጽግና ፓርቲ ይህንን ዓመት አያልፍም ይላል። በወያኔ ጊዜ እንደነበረው ክፍት ቢሆን የፖለቲካ ምህዳሩ በዛ ክፍት ቢሆን ይህንን ዓመት ብልጽግና አያልፍም ነበር ይላል። ንጽጽር ውስጥ መግባቱን አልወደድኩትም። የማልወደው ለዛ ነው። በዚህ አይነት ንግግር ማለፍም አልችልም ያልኳችሁ ለዛ ነው። እውነታው የትኛውም አምባገነን የፖለቲካ ማህደሩን ክፍት ቢያደርግ የመሸነፍ ዕድሉ ሰፊ ነው። ምንም ጥያቄ የለውም። ብልጽግና የፖለቲካ ማህደሩን ክፍት ቢያደርግ እኔም ይሄንን ዓመት ያልፋል የሚል ግምት አይኖረኝም። ብልጽግና ሰራኋቸው የሚላቸው ነገሮች አሉ። የኮሪደር ልማት ምናምን ዛሬም ራሱ እንደ አንድ ግዙፍ አዲሱ አየር መንገድ የመሰረት ድንጋይ ተጥሎለታል። ሜጋ ፕሮጀክት ነው። የሰራቸው ነገሮች አሉ። እኔ ምንም አልሰራም እያልኩኝ አይደለም። ነገር ግን ብልጽግና ማለት ቀዳሚ የሆነውን የመንግስትነት ሚናውን መወጣት ያልቻለ ያን ፌለሪቲ ያን ውድቀት አሁን እዚህ በሚሰራቸው የኮሪደር ልማት ምናምን በሚላቸው ነገሮች ለመሸፈን የሚሞክር አይነት ስብስብ ነው። የኮሪደር ልማት የህዝብ ጥያቄ አይደለም። የኮሪደር ልማት የጠቅላይ ሚኒስቴሩ የግል ፕሮጀክት ነው። የህዝብ ጥያቄ አይደለም። የጠቅላይ ሚኒስቴሩ የግል ፕሮጀክት ነው፣ ግን ስራው ግን ለህዝብ ይጠቅማል። ለህዝብ ይጠቅማል። ተወደደም ተጠላም ከተማዋን ለውጧታል። በዛ ዛሬም ላይ ነገም ላይ የሚኖር ትውልድ ይጠቀማል። ጥያቄ የለውም። ግን ህዝብ የሚጠቅም ስራ ነው ማለት ያ ስራ የህዝብ ጥያቄ ነው ማለት ግን አይደለም። አሁን ላይ የህዝባችን ጥያቄ ሁለት ነው። ሰላም፣ የኑሮ ጉዳይ ቀዳሚ ጥያቄው ይሄ። ሰላም የለም ሀገሪቱ ውስጥ። ኑሮ እሳት ነው። ኢትዮጵያ ውስጥ እሳት ነው በጣም። እነዚህ ሁለት አንገብጋቢ ናቸው፣ የህዝቡ ጥያቄ ናቸው። በእነዚህ በሁለቱም ብልጽግና ፌል አድርጓል። ስላልቻለም፣ ሰላምንም ማምጣት ስላልቻለም፣ ኑሮንም ማረጋጋት ስላልቻለ
የኮሪደር ልማት ምናምን የሚላቸውን ነገሮች በጣም አግዝፎ በማሳየት የመንግስትነት ሚናውን የተወጣ መንግስት አድርጎ ራሱን ለማቅረብ ይሞክራል እንጂ በዋና ተግባሩ ፌል ያደረገ ነው። ይሄ አደባባይ ላይ የሚታወቅ ሀቅ ነው። ስለዚህ እንደ ሁነኛ አማራጭ ቢኖር ማለት የፖለቲካ ምህዳሩ ክፍት ቢሆን ሁነኛ አማራጭም የመፈጠር እድሉ ይኖራል። ብልጽግና የመቀጠል እድሉን የምጠራጠራለሁ። በዚህ ጉዳይ ላይ ጀዋር ያለውን ነገር ስህተት ነው ብዬ አላስብም። ለእኔ ያልጣመኝ ነገር በወያኔ ጊዜ የፖለቲካ ምህዳሩ ክፍት እንደነበር አድርጎ መናገሩ። ወያኔ የሚለው ቃል የእርሱ ቃል ነው። ስለማይወዱት እኔ እሱን ቃል አልልም። ሰው ማይወደውን ነገር አልልም። ህወሓት ማለቱ ነው። በህወሓት ጊዜ የፖለቲካ ምህዳሩ ክፍት እንደነበር አድርጎ ነው እየተናገረ ያለው ጀዋር። ለምን እንደዚህ እንደሚል አይገባኝም። እሱ ብቻ አይደለም፣ እያንዳንዱ ተቋሚ የሚባል ከኦሮሞም ይምጣ ከአማራ ክልልም ይምጣ እያንዳንዱ ተቋሚ ነው የሚባል አካል የባለፈውን የተሻለ አድርጎ የማቅረብ ግዴታ ውስጥ ያለ ይመስል ብዙዎቹ በፊቱ እንዲህ ነበር ያሁኑ ግን ምናምን ነገር ሲሉ ነው የምትሰሙት። እና እኔ ይሄ ንጽጽር ደስ አይለኝም። አሁን በተለይ በምርጫ በኢህአዴግ ጊዜ በህወሓት ጊዜ የፖለቲካ ምህዳሩ ክፍት ነበር አይነት ንግግር ይሄ በጣም ነው የሚገርመው። ታዲያ ለምን ታገልክ ነው? ክፍት ከነበር ለምን አመጽክ? ለምን አመጽ ስትመራ ከረምክ? በዛስ ምክንያት ለምን ሰዎች እንዲሞቱ አደረግክ? የፖለቲካ ምህዳሩ ክፍት ከነበር እዛ ሆነ አደባባይ ውጡ፣ ድንጋይ ወርውሩ እንዲያደርጉ ከምትል ሀገር ውስጥ ገብተህ ያለው ፓርቲ ውስጥ ተቀላቅለህ ወይንም አዲስ ፓርቲ አቋቁመህ የነበረውን መንግስት በምርጫ ለመቀየር ለምን አልሞከርክም? የፖለቲካ ምህዳሩ ክፍት ከነበረ ስላልነበረ ነው። አልነበረም። ክፍት ዝግ ነበር። ያኔም እኮ የፖለቲካ ምህዳሩ ይከፈት አንተ አሁን አባል የሆንክበት ኦፌኮ ደጋግሞ ሲጠይቁ የነበረ ጉዳይ እኮ ነው። ያኔ አስታውሳለሁኝ እኔ ዶክተር መራራ ጉዲና ከአፋቸው የማይጠፋ ነገር ቢኖር ይሄ ነው። የፖለቲካ ምህዳሩ የሚባል ነገር ነው። ያኔ በጣም ነበር የሚባለው። ተዘጋ፣ ይከፈት አንዱ ጥያቄ ነበር። ሰው ለምን እንደሚሉ ብቻ አይገባኝም። አንዳንድ ጊዜ ምናልባት ይህንን የሚሉት አሁን ያለውን ብልጽግና ለማብሸቅ ነው እንዴ ብዬ አስባለሁ። ይበሽቃል ብልጽግና በተለይ ካለፈው መንግስት ጋር ተነጻጽሮ ትንሽ ያኛው ይሻል ነበረ አንተ ብሳህል ሲባል አይ ነው ይበሽቃሉ አውቃለሁ። እና ለማብሸቅ ነው እንዴ ይላሉኝ አንዳንድ ጊዜ እንደው በዚሁ የባሰ እንጂ መች ለውጥ መጣ አይነት ነገር። ምክንያቱም በብልጽግና በኩል በጣም ለውጥ መጣ አይነት ነገር ነው መፍጠር የሚፈልገው፣ በተቃውሞ ጎራው ደግሞ የባሰ ነው የሚል ዶሜ ትላንቱ ይሻል ነበር የሚል አይነት ነገር ሲነሳ ያለው ለማብሸቅ ነው እንዴ ይላሉኝ አንዳንዴ ደግሞ ዞሮ ቲፒኤልኤፍ ነው በተቃውሞ ጎራው ውስጥ የተሻለ አቅም ያለው። ስለዚህ ለቲፒኤልኤፍ ሞራል ለመስጠት ነው እንዴ ብዬ አስባለሁ። ቲፒኤልኤፎች በዚህ ደስ ነው የሚላቸው፣ በጣም ነው ደስ የሚላቸው። የተሻለ ነበር ዋናው ፍላጎታቸውን ነግሬያቸዋለሁ አይደለም። የኢትዮጵያ ሕዝብ ይቅርታ እንዲላቸው ነበር። የምሬን ነው የምላቸው። የኢትዮጵያ ሕዝብ ቲፒኤልኤፍን አጥፍተናል፣ ለውጥ የመጣ መስሎን ገፋናችሁ እና ስህተት ነበርን፣ ኑ አሁን ምሩን እንዲላቸው ነው ፍላጎታቸው። በጣም በሚገርም ሁኔታ ፍላጎታቸው ይሄ ነው። እና ይሄን ፍላጎታቸውን የሚያውቁት እንደነ ጀዋር አይነት ሰዎች
የሞራል ግንባታ ያደርጉላችኋል። ለእናንተ ጊዜ ይሻል ነበር ይሏችኋል። ሁሌ ፓርላማም ላይ ይሄ ሲባል ትሰማላችሁ። እዛ ነው ከኦሮሚያ የሚመጡ ከአማራ ክልልም ያሉ ተቋሚዎች ይህንን የማለት ግዴታ ነገር እንዳለባቸው ነገር ነው የምረዳው ደጋግሞ ስለሚሉት። እኔ ትላንት ናፋቂ ነው የሚመስሉት። ትላንትን የሚናፍቁ አይነት ነገር ነው የሚመስሉት። ትላንት የሚናፈቅ ምንም ነገር የለውም። ምንም የሚናፈቅ ነገር የለውም። ስለሌለው ነው ማይጠቅመን ነገር ነው ሄደው ነው። አንዳንድ ሰዎች ህወሓት ከመሄዱ ጋር በተያያዘ ወይም ኢህአዴግ ከመፍረሱ ጋር በተያያዘ የሚጠቅም ነገር ያጣን የሚመስላችሁ ሰዎች ካላችሁ በፍጹም እንዳትሸው። ማይጠቅም ነገር ነው እንዳለ ሄደው። ያ ማለት በምትኩ የመጣው የሚጠቅም ነው እያልኩ አይደለም። ይህም የሚጠቅም ነው እያልኩ አይደለም። ግን ያሁኑ ግን የመጥቀም እድል ግን አለው። እስካሁን እየጠቀመ አይደለም፣ ግን የመጥቀም እድል ግን አለው። ስልጣን ላይ ነው ያለው። የመቀየር የመለወጥ የህዝቡን መሰረታዊ የሆኑ አንገብጋቢ ጥያቄዎችን መልስ የመስጠት እድል አለው። አሁን እነ ጀዋር የሚናፍቁት አካል እድል የሌለውን አካል ነው። በቃ የሞተ አካል ነው። ደግሞ እኮ በሚያሳዝን ሁኔታ ይሄ አካል ትግራይ ሄዶ የሚያደርገውን ነገር እንኳን እያዩ ለኛ ደግሞ የትላንት የፖለቲካ ምህዳሩ ሰፊ ነበር አይነት ክፍት ነበር ሊሉን ሲሞክሩና ይገርመናል። እኔ ካልተሳተፍኩበት ምርጫ የሚባል ነገር አይደረግም የሚል ጎረምሳ ያለ እድሜው በስተርጅና እንደ ጎረምሳ ካልሆንኩ የሚልን ቡድን በፖለቲካ ምህዳሩ በእነሱ ጊዜ ክፍት ነበር ሲሉን ይገርመኛል። እና ይሄ ማነጻጸሩ ለምን እንደሆነ አንዳንዴ ይገርማል። አንዳንዴ ቲፒኤልኤፍንም የሆነ የርዕዮተ ዓለም ድርጅት አድርጎ ይቆጥረዋል እንዴ ይላሉ። በተለይ ጀዋር ብሔርተኛ ነው፣ የግራ ፖለቲካ አራማጅ ነው። ኢትዮጵያ ውስጥ አሁን ላይ ያለው ህገ መንግስታዊ ስርዓት መጠነኛ ለውጥ ብቻ ተደርጎበት እንዲቀጥል ይፈልጋል። በተለይ ለብሔር ብሔረሰቦች የበለጠ ጉልበትና ጥንካሬ ሰጥቶ ቢቀጥል የሚመርጥ አይነት ሰው ነው። አሁን ያላቸው ከሚቀንስ ይልቅ አሁን ካላቸውም በላይ ስልጣን እንዲኖራቸው የሚፈልግ አይነት ሰው ነው ጀዋር። የብሔርተኝነት አስተሳሰብ ነው። ራሳቸውን ግራ ዘመም ወይም ደግሞ የግራ ፖለቲካ አራማጅ ብሎ ይቆጥራሉ እነዚህ ሰዎች። እና ቲፒኤልኤፍ መስመር ኃይልና የሚል ነገር ስላለው በዚህ ርዕዮተ ዓለም የሚመራ ስብስብ አድርጎ ይቆጥረዋል እንዴ አንዳንዴ ይላሉ። ለቲፒኤልኤፍ የማይገባውን አይነት የሞራል ግንባታ ለመስጠት ሲሞክር ሳየው ቲፒኤልኤፍን እንደዛ ስለሚያየው ነው እንዴ አጋር ነው ስትራቴጂክ አጋር አድርጎ ይወስደዋል እንዴ እላለሁ። ከበፊትም ጀምሮ ቲፒኤልኤፍን በሚመለከት የሚናገራቸው ንግግሮች በተለይ ከእስር ከወጣ ወይም ደግሞ ኖ ከእስር ከወጣ አይደለም፣ ከጠቅላይ ሚኒስቴሩ ጋር በቃ የሆነ አይነት ቅራኔ ውስጥ ከገባ ጊዜ ጀምሮ ማለት እስከዛ ጊዜ ድረስ መረር ያለ ነበረ። መጀመሪያ አካባቢ የጠቅላይ ሚኒስቴሩ የፓርላማ ንግግር ላይም ጀዋር ብዙ ደስተኛ አልነበረም አስታውሳለሁ። ግን ጠቅላይ ሚኒስቴሩ በቃ ታክቲካል ሆነው ነው ይሄንን ንግግር ያደረጉት በሚል ራሱን አሳምኖ እንደገና ከሳቸው ጋር ለመስራት ነው የሞከረው እንጂ መጀመሪያውን የፓርላማ ንግግራቸውንም ብዙ አልወደደውም ጀዋር። እና ቲፒኤልኤፍን የሆነ የርዕዮተ ዓለም ድርጅት አድርጎ የሚቆጥረውም ይመስለኛል። እንደዛም ከቆጠረው በጣም ተሳስቷል። ቲፒኤልኤፍ ይመስላል እንጂ አይደለም። አንዱ ስለ ምርጫ ጉዳይ ያነሳው ይሄ ነው። ሌላኛው ኦሮሚያ ክልል ላይ ምርጫ አይደረግም የሚል ነገር ጀዋር አንስቷል። እንግዲህ ይደረጋል አይደረግም ችግር የለውም፣ ትንሽ ጊዜ ስለሆነ የምናየው ነው የሚሆነው። እሱ አይደረግም ለማለት ያበቁት የራሱ የሆኑ መከራከሪያዎች ሊኖሩት ይችላሉ። ግን
አሁን እዚህ ላይ ጀዋርን መሞገት አይደለም የምፈልገው፣ ይልቁንስ ስለ ምርጫው እንድናወራ ነው የምፈልገው። ተመልከቱ፣ መቼ ነው ምርጫው? ግንቦት 24። አሁን ታህሳስ ነው፣ ጥር ገባ አይደለም? አሁን ጥር ገባ። ጥር በቃ እኮ ከ6 ወር እኮ ያነሰ ጊዜ እኮ ነው የሚቀረው እኮ 5 ወር ምናምን እንደዚህ እኮ ቢቀረው ነው። 5 ወር ነው የቀረው ምርጫው። እና በዚህን ወቅት ላይ እየተወራ ያለው ማን ያሸንፋል በምርጫው የሚል አይደለም። እየተወራ ያለው ማን ምን ያህል ድምፅ ያገኛል የሚለው ጉዳይ አይደለም። እየተወራ ያለው ማን ምን አይነት ምርጫ አማራጮችን ይዞ ቀረበ የሚለው ጉዳይ አይደለም። እየተወራ ያለው ምርጫው ይካሄዳል ወይስ አይካሄድም? የብልጽግናም ሰዎች የሚከራከሩት ይካሄዳል እያሉ ነው። እነ ጀዋርም ደግሞ አይካሄድም ነው የሚሉት። እና ክርክሩ ምንድን ነው? ምርጫው ይካሄዳል ወይስ አይካሄድም ነው። በዚህ እነ ጀዋር ተጠቃሚ ናቸው። በዚህ ክርክር ብልጽግና ኦልሬዲ ሉዝ አድርጓል። ምርጫው እንደዚህ አልነበረም መከራከሪያ መሆን የነበረበት። ይካሄዳል አይካሄድም፣ እነ ብልጽግናም ሰዎች ይካሄዳል ብሎ ነው የሚከራከሩት። ይህን ክርክር እኮ መተው እኮ ነው ያለባቸው እነሱ። መተው እኮ ነው ያለባቸው እነሱ። እንዲወራ ማድረግ ያለባቸው ምርጫውን ማን ያሸንፋል፣ ማን ምን አይነት አማራጭ ይዞ ይቀርባል፣ ማን ምን ያህል ወንበር ያገኛል፣ ማን የት አካባቢ ላይ ማን ያሸንፋል። እንዲህ አይነት ነገር ነው። ምርጫው እንደሚደረግ እርግጠኛ መሆን ነበረባቸው። በሚያሳዝን ሁኔታ ግን ኢትዮጵያ ውስጥ ምርጫ ይደረጋል ወይስ አይደረግም ነው ክርክሩ። ስለዚህ ይሄ ምርጫ አይደለም። ከዚህ ቀደም ነግሬያችኋለሁ፣ ምርጫ አይደለም። ይሄ ከፊት ለፊታችን ያለው ሀገራዊ ምርጫ አይደለም፣ አቅም መፈታተሻ። ብልጽግና አደርጋለሁ ባይ ነው፣ በተቃውሞ ጎራም ያለው አታደርጋት የሚል ሰው አቅም መፈታተሻ እንጂ ምርጫ አይደለም። ምርጫ አይደለም፣ ባትል ፊልድ ነው ያው። ብልጽግና ሁሉም ቦታ አደርጋለሁ፣ ሌላው አታደርጋትም። ትግራይም ላይ ያለው አይደረግም ነው፣ አማራም ክልል ላይ አይደረግም ነው፣ ኦሮሚያም ላይ አይደረግም ነው። ይሄ በራሱ ነው ማለት ይሄ ክርክር ምርጫው ይደረጋል ወይስ አይደረግም የሚለው ክርክር ብልጽግና ዋነኛ የመንግስት ኃላፊነቱን ፌል ያደረገ ስብስብ ስለመሆኑ ማሳያ ነው ማለት። እንዲህ አይነት ነገር የተነሳው ለምንድን ነው? ሰላም የለም ነው አይደለም? መረጋጋት የለም ነው አይደለም? ከዛ ጋር እኮ እንጂ ይሄ አልነበረም ክርክሩ። ክርክሩ መሆን የነበረበት ይሄ አልነበረም። ክርክሩ መሆን የነበረበት ሌላ ነው። ከምርጫው ውጤት ጋር ተያይዞ የሚመጡ ነገሮችን አስቀድሞ የመገመት ምናምን አይነት ነገር ነው። አሁን ግን ምርጫው ይደረጋል ወይስ አይደረግም? ይሄ ሀገሪቱ ውስጥ ያለውን የሰላም የመረጋጋት ችግር በደንብ ፍንትው አድርጎ የሚያሳይ ክርክር ነው። ለዛ ነው በዚህ ክርክር እነ ጀዋር ናቸው አሸናፊ የሚለው። እነ ጀዋር በዚህ በደንብ አሸንፈዋል። በራሱ ሀገራዊ ምርጫው ይደረጋል አይደረግም የሚል ክርክር መፍጠራቸው እና መንግስትም ከጠቅላይ ሚኒስትሩ ጀምሮ ፓርላማ ላይ ተገኝተው ምርጫው ይደረጋል ነው የሚሉት። ስጋት አለ በሁለት ምክንያት። አንድ ካለው የሰላምና መረጋጋት እጦት ጋር በተያያዘ ትግራይ ላይ ያለው ችግር ይታወቃል። ነግሬያችኋለሁ። በንጽጽር ምርጫ ሊደረግ የሚችልበት ቦታ ትግራይ ነው። ምርጫ መደረግ ደግሞ አለበት ደግሞ ከተባለ ምርጫ በጣም መፍትሄ ደግሞ ነው ትግራይ ላይ። ነገር ግን እዛ ቲፒኤልኤፍ እኔ ስላልሳተፍበት ምርጫ የሚባል ነገር አይደረግም ብለዋል። ነገ ከነገ ወዲያ ጊዜያዊ መንግስቱ እስካሁን ድረስ ለምርጫ ቦርድ አላሳወቀም። ምርጫ ማድረግ ይቻላል ወይስ አይቻልም የሚለውን አሳውቃለሁ ብሎ ነበር። 2 ሳምንት አለፈው፣ አላሳወቀም እስካሁን ድረስ። አይ ምርጫው መደረግ የሚችልበት ሁኔታ የለም ከተባለ ሁኔታ ኖሮ ሳይሆን ቲፒኤልኤፍ እንዳይደረግ ብሎ
ያንን የፌዴራል መንግስት ተቀብሎ ትግራይ ላይ ምርጫ ማይደረግ ከሆነ ትልቅ ድል ነው ለቲፒኤልኤፍ፣ ትልቅ ሽንፈትና ውርደት ነው ለብልጽግና። ምክንያቱም ቲፒኤልኤፍ ስለዛተ ብቻ ነው ምርጫ ማድረግ ማይቻለው። ምንድን ያለው ቲፒኤልኤፍ? እኔ ህጋዊ እውቅና ካላገኘው እና ማልሳተፍ ከሆነ ምርጫው አይደረግም ያለው። ስለዚህ ምን እያለ ነው ቲፒኤልኤፍ? ምርጫ ማድረግ የሚቻልበት ሁኔታ አለ፣ ሌላ ነገር የለም፣ ችግር የለም። ምርጫው የሚደረገው የማይደረገው እኔ ያስቀመጥኩት ቅድመ ሁኔታ ከተፈጸመ ወይንም ካልተፈጸመ ነው። ቲፒኤልኤፍ እየነገረ ነው። ምርጫ ማድረግ የሚቻልበት ሁኔታ እንዳለ እየነገረ ነው። አሁን ጊዜያዊ መንግስቱ መጥቶ ምርጫ ማድረግ አይቻልም ምናምን ቢለን እንዳታምን፣ ቲፒኤልኤፍ ተናግሮታል። ምርጫ ማድረግ ይቻላል፣ ግን እኔም ወስነው እኔ ደግሞ ለመወሰን እኔ እሳተፍበታለሁ ወይስ አልሳተፍበትም የሚለውን ማረጋገጥ ይፈልጋል። ይሄን ስላለ ይሄ ብቻ ከተሟላ ምርጫ ይደረጋል። ህጋዊ እውቅና እኔ በምፈልገው አይነት መንገድ ከተመለሰ ምርጫ ይደረጋል፣ ካልተመለሰ ምርጫ አይደረግም። ስለዚህ ሌላ ምርጫ መደረግ የማይችልበት ምንም አይነት ችግር የለም ትግራይ ውስጥ ማለት ምንም አይነት ችግር የለም። አሁን ቲፒኤልኤፍ ይፈቅዳል አይፈቅድም? እሱ ደግሞ ካልፈቀደ ምን እናደርጋለን? እሱን ተከትሎ የሚፈጠረው አይነት ነገር ምርጫ እንዳይደረግ ሊያደርግ ይችላል። እሱ ነው እንግዲህ አንዱ የሚታሰበው ማለት ነው። አማራ ክልልም እንደዚሁ ጦርነት አለ። እነሱም አንዱ የተሰጣቸው ተልእኮ እስካሁን ድረስ ምንም የረባ ስራ አልሰራችሁ ለፋኖቹ ማለት ነው። በተለይ ለነ አፋባህል የሚባሉት እስከዛሬ የ2 ዓመት ምናምን ነገር ሆናችሁ ይመስለኛል። ምንም የረባ ነገር አልሰራችሁም። እንደው አንድ ቁም ነገር በዚች ዓመት የምትሰሩት አማራ ክልል ላይ ምርጫ እንዳይደረግ ማድረግ ነው። እስካሁን የሰራችሁት የረባ ነገር የለም ተብለዋል፣ ወይም ራሳቸውን እንደዛ ብለው ገምግመዋል። ምርጫ እንዳይደረግ ይሰራሉ። ምርጫ ይደረጋል አይደረግም የሚለው ጉዳይ እንግዲህ የመጣው አንዱ ከዚህም ጋር በተያያዘ ነው። ኦሮሚያም ላይ በተመሳሳይ መልኩ ለኦላ ነው። እዛ ደግሞ እነ ጀዋርም ያንን አይነት ኃላፊነት ይወስዳሉ። የሆነ አይነት እንቅስቃሴ መፍጠር ይችላሉ። እንዳይመስላችሁ ምንም አቅም የሌላቸው አካላቶች አይደሉም። የኦሮሚያ መዋቅሩ ችግር ያለበት መዋቅር ኦሮሚያ ክልል እነ ጀዋር መሐመድ ህዝባዊ እምቢተኝነት መፍጠር እንችላለን ብለው እንቅስቃሴ ማድረግ ሲጀምሩ አማራ ክልል ላይ አይደለም ህዝባዊ እምቢተኝነት የሚመስሉ ነገሮች የታዩት። የአመጽ ነገሮች የታዩት አማራ ክልል ላይ አይደለም፣ ትግራይ ላይ አይደለም፣ የታየው ኦሮሚያ ላይ ከሕክምና ባለሙያዎችም ጋር በተያያዘ ከተማሪዎችም ጋር በተያያዘ። ስለዚህ ከነዚህ እንቅስቃሴዎች በስተጀርባ እነ ጀዋር መሐመድ የሉበትም ብሎ ማሰብ በጣም ስህተት ነው። እነ ጀዋርም ህዝቡን በማንቀሳቀስ ኦላም ደግሞ በራሱ መንገድ ምርጫ እንዳይደረግ ይሰራል ነው። አንዱ ስጋት ያለው ምርጫ ይደረጋል አይደረግም የሚለው አይነት ክርክር ውስጥ የተገባው ከዚህ አኳያ። ሁለት የተሳትፎ ጉዳይ ነው። አይሳተፉም ነው ያሉት ፓርቲዎች ተሳትፎ አያደርጉም። ሆን ብለው የምርጫውን ዋጋ ለማሳጣት ላይሳተፉ ይችላሉ። እሱም ደግሞ ጠቅላይ ሚኒስቴሩ ማባበያ አቅርበዋል። ፓርላማ ላይ ቀርበው ጠቅላይ ሚኒስቴሩ ያሉት ምንድን ነው? ይሄ ፓርላማ እንደዚህ እንዲሆን አይደለም የምንፈልገው፣ የተለያዩ ሀሳቦች እንዲወከሉበት፣ የተለያዩ ድምጾች እንዲሰሙበት ነው የምንፈልገው እና ይህንን ምርጫ ደግሞ ለዛ ነው ልንጠቀምበት ሁሉ እንፈልጋለን የሚል ነገር አንስተዋል። ያ ማለት ምንድን ነው? የምትሳተፉ አካላቶች ፓርላማ የመግባት እድል አላችሁ የሚል ነው። ፓርላማ የመግባት እድል አላችሁ የሚል ነገር ነው ጠቅላይ ሚኒስቴሩ እያስተላለፉ ያሉት። ፓርላማ አባል ሆኖ ከመግባት ጋር ደግሞ በተያያዘ የሚመጡ እድሎች አሉ። አሁን ዩቲዩብ ምናምን ነገር እየለመነ የሚያወራ ተቃዋሚ ፓርቲ ፓርላማ ላይ ግን
ልክ እንደነ ዶክተር ደሳለኝ ጫኔ ምናምን ጠንከር ያለ ጥያቄ እየጠየቀ ፖፑላር መሆን መነጋገሪያ መሆን የሚችልበት እድል አለ። ከዛም ጋር ተያይዞ የሚገኙ ጥቅሞችም አሉ። የፓርላማ አባል ከመሆን ጋር በተያያዘ የሚመጡ ነገሮች አሉ። ስለዚህ በተለይ የፓርቲዎቹን መሪዎች በጣም ያጓጓል ይሄ ጠቅላይ ሚኒስትሩ ንግግር እና በዚህ ንግግር ውስጥ ጠቅላይ ሚኒስትሩ ይሄንን ሲሉ የተሳትፎ እጥረት ሊኖር እንደሚችል ያም ስጋት እንደፈጠረባቸው የሚያሳብቅ አይነት ንግግር ነበር። ኤኒዌይስ በእነዚህ ምክንያት አሁን ምርጫ ይደረጋል አይደረግም ነው ክርክሩ በዚህ ደረጃ ላይ መሆኑ ምርጫው እንዳይደረግ የሚፈልጉ ሰዎችን አሸናፊ የሚያደርግ ነው። ምርጫው በዚህ ደረጃ ላይ መሆኑ ይሄ ከሆነ መከራከሪያው የብልጽግና ሽንፈቱ ምርጫው ይደረጋል አይደረግም እየተባለ ያለው በራሱ የብልጽግናን አቅምም ከመጠራጠር ስለሚመነጭ ማለት ነው እንጂ የምርጫው ክርክር ያን ነበር መሆን የነበረበት። እና እነ ጀዋርም አደባባይ ላይ ወጥተው እዚህ አካባቢ ምርጫ አይደረግም የሚሉበትም አንዱ ምክንያት የምርጫውን ጉዳይ በሚመለከት መከራከሪያ እንዲሆን የሚፈልጉት ምርጫ ይደረጋል ወይስ አይደረግም የሚለው ነው። ለእነሱ የሚጠቅማቸው ያ ነው። Salam.